ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ አማን ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም ለየት ባለ ቪዲዮ መጥቻለሁ ማለት ነው። በነገራችን ላይ ትላንትናም ስላሌለን ዛሬም ከመጥፋት በማለት ነው። እንግዲህ ቤተሰቦች ምናልባት እንግዲህ የቪዲዮ ኳሊቲ ሊጎል ይችላል። ይህም ደግሞ በመብራት ምክንያት ነው ማለት ነው። ምንም ማድረግ አይቻልም። እንግዲህ የኢትዮጵያ ኤሌክትሪክ እንደዚህ ነው የሚያደርገው። የተወዳችሁና የተከበራችሁ ቤተሰቦቻችን ምን ተፈጠረ ሰሞኑን የሚለው ነገር፣ ትላንትና የተፈጠሩ ነገሮችን፣ ዛሬ የተፈጠሩ ነገሮችን፣ አንዳንድ ነገሮችን እናነሳለን ማለት ነው። ትላንትና አብርሃም ከሄርሜላ ጋር ጥሩ ጊዜ ሲያሳልፍ፣ ሩታ ደግሞ ደስታን አሰናብተዋለች። ዛሬ ኤፍሬም ነገሮቹን በመረዳት ሄርሜላን ይቅርታ ጠይቋታል። ይሄ አካሄድ ምን ይመስላል? እንዴት አያችሁት ቤተሰቦች እናንተ? ትላንትና እንግዲህ አብርሃም ለሄርሜላ ያንን ሁሉ አበባ በመግዛት ማለት ነው ሰርፕራይዝ አድርጓታል። በጣም ደስተኛ ነች። በጣም ደስ የሚል ጊዜ እያሳለፉ እንደሆነ እያየን ነው። በተቃራኒው ግን ደግሞ ሩታ እንግዲህ ደስታን አሰናብተዋለች ማለት ነው። ይሄ ነገር በጣም ያሳዝናል እውነት ለመናገር ማለት ነው። ምክንያቱም ካልፈለገችው ይህን ያህል ጊዜ ለምን እንዳቀረበችው ዳኒ እንዳለው ለድራማ አብርሃምን ለማብሸቅ የተጠቀመችበት እንደሆነ በግልጽ አይተናል ማለት ነው። እና በጣም ያሳዝናል። መሆን አልነበረበትም። ካልፈለገችው ቀድማውኑ አለማቅረብ ነበረ። ደስታ በተለያዩ ስጦታዎች እሷን ለማሳመንና የራሱ ለማድረግ ሞክሯል። ቤት ሰርቶ ሰጥቷታል። መኪና ገዝቶ ሰጥቷታል። እንግዲህ ቁስ ፍቅር አይሆንም። ይሄ ነው ትልቁ ችግር ማለት ነው። እና ስለ ፍቅር ደስታም የገባው አይመስለንም። ቢገባው ኖሮ በዚህ መልኩ ነገሮቹን በቁሳቁስ የራሱን ለማድረግ አይሞክርም ነበረ። ቁስ ላይ የተመሰረተ ፍቅር ይሄ ነው መጨረሻው ማለት ነው። እና መጨረሻው አያምርም። ስለዚህ የሰው ልጅ ፍቅሩ የሚጸናው ልብና ልብ ሲገናኝ ብቻ ነው። በሚያፈቅረው ልክ ባይሆን እንኳን በዛም ሳይድ የሆነ ፍቅር ሲኖር ነው። ገብቷችኋል አይደለ? እንደዛ ሊሆን የሚችለው ማለት ነው። እና እኔ በጣም አሳዝኖኛል። ደስታ በነገራችን ላይ የዋ ልጅ ነው እንዳየነው ማለት ነው። ብዙ ጊዜ እንዳየነው የዋ ልጅ ነው። በቃ የሚሉትን በሙሉ የሚያደርግ ማለት ነው። እሷን ለማግኘት ብዙ ነገሮችን አድርጓል። ከነዳኒ ጋር ተዋርዷል። ነዳኒ እነሱን በመቅረብ ተዋርዷል። በቃ በሚያሳዝን ሁኔታ ማለት ነው። አይታችኋል ከትላንቱ ላይ የተፈጠረውን ነገር ማለት ነው። በቀላሉ አገኛታለሁ ብሎ ስላሰበ ደስታና ማነው ዳኒና ሜሪ የኔ ያደርጋሉ ብሎ ስላሰበ ከነሱ ጋር ገጠመ። እነሱ መጨረሻ ላይ ደግሞ አዋረዱት ማለት ነው። ምንም አልጠቀሙትም። እነ ፈረንጁ በጣም ታግለዋል። ሊሆን አልቻለም። ፈረንጁ፣ ቢኒ፣ እዩ ብዙ ታግለዋል። በቃ ደስታና ሩታን አንድ ለማድረግ ብዙ ታግለዋል። መጨረሻ ላይ ግን ሁሉም አሁን ወደ አብርሃም እየተመለሱ ነው። አብርሃምን ይቅርታ እየጠየቁት ነው እንዳየነው ከሆነ ማለት ነው። እና አንዱም የሩታ ወንድም ነው አይደለ? ኖቤል ደስታና ሩታን አንድ ለማድረግ ብዙ ዋጋ እየከፈለ ነበረ፣ ግን አልተሳካም። ነገሮቹ ፌል አድርገዋል ማለት ነው። እና አስቡት፣ እሷ በምታስበው መንገድ አልሄደም ነገሮቹ ማለት ነው። ምክንያቱም ደስታ አብርሃምን ለማናደድ ማነው ሩታ አብርሃምን ለማናደድ ደስታን ተጠቅማበታለች። ደስታ ደግሞ ነገሮች ሁሉ እውነት እየመሰለው ብዙ ነገሮችን ሲያደርግ ቆይቷል። ግን ደግሞ በሚያሳዝን ሁኔታ አብርሃም እሷ ባሰበችው መልኩ ሳይሆን እሱ የተሻለ እንደውም ደስ የሚል ጊዜያቶችን እያሳለፈ መሆኑ ሩታ እንዳላሸነፈች አወቀች ማለት ነው። እና ተሸንፋለች ሩታ ማለት ነው። በዚህ ሰዓት ላይ እጅ ሰጥታለች። አስቡት፣ ለማትወዱት ሰው ጊዜ መስጠቱ ለምን አስፈለገ? የእውነት ለማታፈቅሩት ሰው ጊዜ መስጠት ለምን አስፈለገ? አሁን ሩታ ያደረገችው እሱን ነው። በጣም በሚያሳዝን ሁኔታ ማለት ነው። እና በጣም እኔ እውነት ለመናገር ተናድጃለሁ። ለምን በዛ ልክ? በነገራችን ላይ ካስታወሳችሁ ከዚህ ፊት አብርሃም አንድ ነገር ብሏት ነበረ። ይሄ ልጅ የማትወጁ ከሆነ ልቡን አትግዙ ብሏት ነበር። ታስታውሳላችሁ?
የማትወጁ ከሆነ ልቡን አትግጁ። እሷ ግን ዳኒ ያለው ነገር ትክክል ነው። አብርሃምን ለማስቀናት እየተጠቀመችበት እንደሆነ እንጂ ደስታን እንደማትወደው በግልጽ ነግሮናል ማለት ነው። እና ዛሬ ደግሞ ኤፍሬም እንግዲህ ባለፈው ታስታውሳላችሁ ሩታን በጣም በማስፈራራት ማነው ሄርሜላን በማስፈራራት ቀለበቱን ልታወልቅ አድርጓት ጠይቋት ነበረ። አልሆነም። በቃ ትላንትና እነ አቤልም በጣም ጓ ብለውበት ነበረ። በጣም ተናደው ማለት ነው። በጣም ጓ ብለውበት ነበረ። አብርሃምም እንግዲህ ሄርሜላን ካሁን በኋላ አጠገብሽ አይደርስም ብሏታል። አስጠንቅቆታል። ከሄርሜላ ጋር ሆኖ አንተ አርፈ ተቀመጥ ብሎታል። ስለዚህ ቡዜ ማስጠንቅቀዋለች። ዛሬ ይቅርታ ጠይቋታል። እያደረገ የነበረው ነገር በሙሉ ትክክል እንዳልሆነ እንደተረዳ፣ ሆኖም ግን ሄርሜላ ባለፈው ያለችው ነገር ትክክል ነው። እንደ ቤተሰብ ከምንዋሃድ ሰው ጋር መጥፎ ነገር መነጋገር አልፈልግም፣ ነገ የማፍርበትን ነገር ማድረግ አልፈልግም ያለችው ነገር ለዚህ ነው። ዛሬ ምንም በተናገረችው ነገር እሷ ሳታፍር፣ እሱ ግን ይቅርታ ጠይቃት ባደረገው ነገር አፍሮ ማለት ነው። ይሄ ነው መሆን ያለበት። አንዳንድ ጊዜ ሰዎች መጥተው ስለተናገሩን ብቻ የምንናገራቸው ከሆነ ነገ ልናፍር እንችላለን ማለት ነው እና ሄርሜላ ያደረገችው ነገር በጣም በጣም የሚገርም ነገር ነው። እውነት ለመናገር ገዝቶናል ማለት ነው። ሀሳቧ ኤፍሬም ያደረጋቸው ነገሮች ትክክል እንዳልሆኑ በደንብ አድርጎ ወንድሙን የተረዳ ይመስለኛል። ትላንትና እንግዲህ ወንድሙ አስጠንቅቆታል አይደለ? አርፈ ተቀመጥ ብሎታል። እንደ ቀልድም አድርጎም ቢሆን አርፈ ተቀመጥ ብሎታል። ከዛም በኋላ ከተናደድክ እስቲ እናደድ እሱን አናጁ ምናምን በማለት እንድትስማው በማድረግ ምናምን ብዙ ነገሮች አድርጓል እና ዞሮ ዞሮ እንግዲህ ሩታ ይሄ ምን ያህል ሊጎዳትና ሊያበሳጫት እንደሚችል ግልጽ ነው ማለት ነው። ገብቷቸዋል አይደለ? ምክንያቱም ሁሉም ሰዎች አብርሃምን እየተረዱት እንደሆነ እሷ ያደረገችው ነገር ደግሞ ስህተት እንደሆነ በደንብ ተረድተዋለች ማለት ነው አሁን ማለት ነው። እና በጣም አዝናለች እውነት ለመናገር ማለት ነው። ለደስታን እንግዲህ ስታሰናብተው በጣም አዝናለች። ያደረገችው ነገሮች እንዲሁ በቀላሉ የሚሆኑ መስሏት እንደነበረ ባለፈው እንደውም ዳኒ ምን አለ፣ ደስታን የምትጠቀሚው እኮ አብርሃምን ለማስቀናት ነው፣ ከአብርሃም ልብሽ አልቆረጠ ምናምን ሲላት የማስቀናት ብፈልግ ኖሮ በፊት የነበረውን እቀጥለው ነበር አለች። በፊት የነበረው እንግዲህ እንደምታስታውሱት ከዲጄ ይሳቅ ጋር የጀመረችው ጉዳይ እንደነበር ታውቃላችሁ። ከይሳቅ ጋር በጣም ወደ ካናዳ እንሄዳለን ብዙ ነገሮች ሲያደርጉ ነበረ እና ነገሮች በዛ ልክ አልሆነላትም። አሁን ተስተካክሎ ግን አሁን ነገሮቹን ለመዋሸትና ለመደባበቅ ነው እየፈለገች ያለችው። ያ ደግሞ የሚሆን ነገር አይደለም ማለት ነው። መደባበቁ ምኑ የሚያዋጣ ነገር አልሆነም። ስለዚህ ሩታ እንግዲህ ተሸንፋለች ማለት ነው እና ለአብርሃም እጅ ሰጥታለች። አሁን እንደ በፊቱ አይደለች ማለት ነው፣ ወደ ራሷ ተመልሳለች። ስለዚህ ድሮም ለዚህ ነው እኛ ለምን የምታደርጊያቸውን ነገሮች አንዳንድ ጊዜ ምን አለ መሰላችሁ በስሜት የምታደርጉት ነገር ዋጋ ያስከፍላችኋል። ስለዚህ ሩታ ዋጋ እየከፈለች ነው አሁን ማለት ነው። ነገሮችን እኔ ማንም አይችለኝም ማለት በጣም ከባድ ነው አይባልም። በህይወት ውስጥ እንደዛ የሚባል ነገር የለም። ገብቷችኋል አይደለ? እሱ አብርሃምን ለማናደድ ነው። አብርሃም የበለጠ ደስተኛ ነው። በቃ በሚያደርጋቸው ነገሮች በጣም ደስተኛ ሆኖ ደስ የሚል ጊዜ እያሳለፈ ነው ያለው እሱ ማለት ነው። አይታችኋል። ከኤርሜላ ጋር እያሳለፈ ያለው ጊዜ ጥሩ ነው። እንጆ እያደረገ ያለው ገና የአበባ ማሳ የአበባ ፋብሪካ ገዛ እንትን እልሻለሁ እያላት ነው እና በዚህ ልክ ነው እንግዲህ ሩታና አብርሃም ልዩነታቸው ማለት ነው። እና የብሽሽቅ ትዳር ማለት ይሄ ነው እንግዲህ መጨረሻው ማለት ነው። እና ባይዞ አንዳንድ ጊዜ ምን አለ መሰላችሁ በትዳር ኖራችሁ ብትለያዩ እንኳን ማለት ነው ብትለያዩ እንኳን መከባበሩ ባይጠፋ ደስ ይላል። ሩታ ጋር የነበረው ደግሞ እሱ ነው ማክበርን ማጣት። አብርሃምን ለአብርሃም ምንም ክብር የላትም። ለአብርሃም ክብር ቢኖራት ባይዘው አብርሃም ላይሄድ ይችል ነበር። በብዙ ነገር አብርሃምን የራሷ ማድረግ ትችል ነበር፣ መመለስም ትችል ነበር። ግን ደግሞ ያንን እንዳታደርግ በራሷ ያበላሸቻቸው ነገሮች አሉ። ወደ ድሮዋ ሩታ እየተመለስኩ ነው ትላለች፣ ግን መመለስ አልቻለችም። ሁሉም ነገር ውሸት ነው። ገብቷችኋል አይደለ? ስለዚህ በጣም በጣም ማለት ነው እኔ እንደ አንድ ወንድም ታሳዝነኛለች። እየሆነ ያለው ነገር በሙሉ በጣም ደስ ስለማይል ማለት ነው። እሷን የሚጎዱ ነገሮች ናቸው። ገብቷችኋል አይደል?
ነገሮች እሷ ባሰበችው መንገድ አልሄድላትም። ከቤተሰብ ሁሉ ተቃውሞ እየደረሳት ነው አይደለ? የእሷ ቤተሰቦች ራሱ እያደረገች ያለችው ነገር ትክክል እንዳልሆነ እየደረሳት ነው። ያንን ሁሉ ተጋፍታ ሜሮንና ዳኒ ጋር መሆኗ ከዳኒና ከሜሮን ጋር ማይሆን ነገር ማድረጓ ዛሬ ላዋጋ ያስከፍሏታል። ለዚህ ነው ጓደኛ ምርጫችን በደንብ መፈተሽ አለብን ማለት ነው። አዋውላችን በደንብ ማጥናት አለብን ማለት ነው። በጣም የተሻሉ ሰዎች ጋር የምንውል ከሆነ የተሻለ አስተሳሰብ ይኖረናል። በጣም የወረደ አስተሳሰብ ካላቸው ሰዎች ጋር የምንውል ከሆነ ደግሞ በዛው ልክ የወረደ አስተሳሰብ ይኖረናል ማለት ነው። ስለዚህ እያንዳንዱ ነገር ከሰው ጋር ከምንውለው ጋር ባህሪ ይጋባል አይደለ? ይጋባል ባህሪ። አብረን የምንውለው ሰው እሱን የመምሰል ቻንሱ በጣም ሰፊ ነው። ገብቷችኋል አይደለ? ስለዚህ ሩታ ከነዳኒ ጋር ዋለች፣ ከነሜሮን ጋር ዋለች። ነገሮቹን ከህይወት የውጡ እንኳን ብላ መልሳ ራሷ ትመልሳቸዋለች። ይቅርታ ጠይቃ ማለት ነው። ገብቷችኋል አይደለ? እነሱን በፊትም አብርሃም ያላት እሱ ነው። እነዛን ሰዎች ከህይወትሽ አስወጪ፣ መጀመሪያ ከኔ ጋር መቀጠል ከፈለግሽ እነሱን አስወጪ ነበር ያላት። ግን ልታደርገው አልቻለችም እሷ ማለት ነው። ለምን ልታደርገው እንዳልቻለች አናቅም። እና ዞሮ ዞሮ እሷ ዋጋ ያስከፍሏታል ማለት ነው። ይሄ ነገር በደንብ ነው ዋጋ ያስከፈላት። እኔ በጣም አዝኛለሁ። ለወደፊት እንግዲህ ከምንም በላይ ደግሞ ደስታ ነው በጣም ያሳዝነኝ። ባለፈው ቤት ይዘው በመምጣታቸው ነው እንግዲህ ይሄ ነገር ሩታ ጋር ምንም ስሜት አለመኖሩ፣ እሱ ያን ሁሉ ነገር ያደርጋል፣ እሷ ጋር ግን ምንም ያለ ነገር የለም። ያ ነገር ደግሞ ደስታን በደንብ አድርጎ ጎድቶታል ማለት ነው። እና በጣም ያሳዝናል። የተፈጠረው ነገሮች ያሳዝናሉ። ስለዚህ ደስታም ደግሞ አንድ ነገር ማወቅ ያለብህ ነገር ፍቅር በቁስ አይለወጥም። ፍቅርን በፍቅር እንጂ መግዛት የምትችለው ቁሳቁስ ስለሰጠ ፍቅርን የራስን ማድረግ አትችልም። ይህንን ማወቅ መቻል አለብህ። ወደፊትም ማለት ነው ቤት ስለገዛህላት መኪና ምናምን ነገር ገዛ ሰጣት፣ እየሳቀች ምናምን ደስተኛ ሆነች፣ ተቀበለች። ግን ፍቅሯን ግን ልታገኘት አልቻልክም። ይሄ እኮ ነው በቃ መጀመሪያ ያ ሰው ውስጣችን ሊገባ ይገባል። ሩታም ደግሞ ልብሽ ውስጥ ያሌለን ሰው በቃ ቁስ አትቀበይ። ገብቶሻል አይደለ? እየሞከርሽ ያለሽው ማለት ነው እሱን ለመውደድ የምትሞክሪው ቁሳቁስ እየተቀበልሽ መሆን የለበትም በቃ። ስለዚህ በቃ የምትወጁ ከሆነ መውደድ ነው። ካልወደድ ውስጥሽ በቃ ምን ሊገባልሽ ካልቻለ ደግሞ በቃ እኔ ልወድህ አልቻልኩም ብለሽ ሰውየውን እኮ ማቆም ነው በቃ። እኔ እናንተ እዚህ ጋር ማቆም አለብን ማለት ነው እንጂ ሰውየው በጣም ከተጎዳ በኋላ አይሽ በአንቺ ምክንያት ብዙ ነገር ካደረገና ብዙ ነገር ከተጎዳ በኋላ አልፈልግህም ብትዩ ምን ያህል ሊጎዳ እንደሚችል አስቢ። ይሄ ደግሞ ትክክል አይደለም። ገብቶሻል አይደለ? አንቺ በሱ ቦታ ብትሆኚ ምን ያህል አስቢ። በጣም ከባድ ነገር ነው አይደለ? ወንድምሽስ ቢሆን እንደዚህ የተጎዳው። ስለዚህ ያሳዝናል የተፈጠሩ ነገሮች። በጣም እንግዲህ እያየን ያለነው ነገር ደስ አይልም። ቤተሰቦች ይህንን ይመስላል። በሌላ ቪዲዮ ነገ ምናልባት እንገናኛለን። መብራት እንግዲህ ነገ ይመጣል ብዬ አስባለሁ። ነገ ከሰዓት በኋላ 10 ሰዓት ምናምን እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበለኝ። ውድ የሆናችሁ ቤተሰቦቻችን